መሰለሽ ሰላም አንዳንድ ጊዜ የኔ ባህሪ ነው ያላት የተበሰበሰ ነገር ማዳመጥ አትፈልግም ሁሌ ነው የምላችሁ እኔ ሰላምን ላግዝ ምናምን አይደለም አትፈልግም የተበሰበሰ ነገር በባህሪዋ ካወቅኳት ጀምሮ ማለት ነው እዚህ የተበሰበሰ ነገር ማለት ደግሞ ማለት የተበሰበሰ ማለት የተሸፈነ ነገር አትፈልግም ዊዘርን አላለቻት ዊዘር ምናልባት ድምጿ መስሏት ነው እንጂ ኩኪ ናት ዊዘርን ተከተለ የነበረው ኩኪ ናት ሰላም አይደለችም ሰላም የኩኪን ሰምቻለሁ እኔ ስለማዳምጠው ለሰኒም ደግሞ ሰኒዬ እኛን አሮጊት ብላ የጨፈርንለት የለጠፈችው ጋኮ ገባሽ ስትላት እኔ አላውቅም እንደዛ እንዳደረገች ስትላት ያወቅሽ መስሎኝ ነው ብላ አለቻት ከዛ አንደኛዋ መጣችና የሆነች ጥፍር የምታረገው ፕሮፋይሏን መጣችና ምን አለች አታስመስሉ እና እኔም ተበሳጨውና የሰላምን ባህሪ እዚህ ብዙ ጊዜ አብረን እንቀመጣለን ሰላም እኛን ስታጣ ነው ሌላ ቦታ የምትሄደው ደግሞ ሃናን ቤት ነው እኔ ጥያቄ ጠይቃታለሁ ሰላምን ማለት ነው ችግር የለውም እኔ ላብራራላት ነው ለዊዘር ሰላም ላይ በጣም ኮንተን ሆናለች ኮንፊውዝ ኮኬድ ነው የሰማሁት አንቺ መሀል እሷ ልትገባ አትችልም ስለማታቀን እኔና አንቺ ነው የምንጨርሰው እኔና አንቺ ጉዳይ ሲቀጥል አሁን ራሱ ስላት ፖላይት አይደለችም በስርዓት እንኳን አልመለሰችም እኔ ምናልባት ብሳሳ ስላላለች እኮ ነው ሰው ሳንቲ ስትቀር እኮ እንደዚህ ነው የምትበሳቸው አላለችማ ያ እዚህ ጋር አቆሚ ነው እውነቱን ተናግሬ ነው የምንታረቀው እሺ የብሩክ ኦዲየንስነት ያልኳት ለምንድን ነው እሷ እኮ ነገሩን ካመጣች እኮ እንደዛ የሆነ ማጋጋል ነው የምትፈልገው ገብቶሻል አይደለ የሆነ ነገሩ እንዲበዛ የሆነ ቀስ አድርጋ ሃይ እንደዛ አይደለም የብሩክ ኦዲየንስ ሆነ እኔ አላውቅም እሺ ሳንዬ ቆይ ሰላም አንድ ጊዜ ልንቆይ እኔ ልክ ነሽ እኔ አሁን ብዙ ጊዜ ሰላም ስትናገር አሁን ለምሳሌ አንዳንድ ሰው ወይ እንደዚህ እኮ ያሉን ነው ያ ሰው ለምን ይለናል አትልም ሰላም ችግሯን ብዙ ጊዜ እንደዛ እየተባለ ነው ብላ ነገሩ ከመጣች በኋላ ታራግባለች እንደዛ መሆን የለም ትላለች ብዙ ጊዜ እንደውም ተረጋጊ መቅድዬ እሱን ተውኝና መጀመሪያ በቃ ይቅርታ እሺ በጣም አመሰግናለሁ ስለጠራችሁ እኔ ሃናንዬ ተረጋጊ ገስቴ ራሱ እኔም ስራ አለብኝ እኔ ራሱ ሰለልሽ ቢተከስ አለብኝ ወይዘሮ ሃናን እሱ ደግሞ ይከፍልሻል ቁጭ በያ ዛሬ አንቺ እባክሽ ነይ ገስቴ ራሱ አረባኪ ዝም በይ ስራራሽ እንዴ ሆነ አንዳንድ በተራ እውነቱን እያወራችሁ እንጨርስ ምን ሆናችሁ ነው ለምን መሰለሽ ሃናንዬ እኔ ሰው ቂም ይዞ ሃናንዬ ስሚ አንዴ ሰው ቂም ይዞ ከአንገት በላይ እንድታረቅ አልፈልግም ወይ ይቅር እንዲባባል አልፈልግም ይሄ የኔ ባህሪ ነው ገብቶሻል እኔ እያልኩ ያለሁት አሁን ሰላም ልክ ነሽ ሰንዬ ብዙ ጊዜ አንቺ ዝም በይላታለሁ ትንሽ ትቾክላለች ይሄ ባህሪ ያለባት ስለማይ ነው እንዲህ መደበቅ መሸፈን አትችልም በቃ አሁን የሆነበት እንኳን ተናገረ ከተባለ መግዲ አላየሽም እነ ከለበት ብላ ትላለች እኔ እንደውም ብዙ ጊዜ ታይ ሰላምዬ ተረጋጊላታለሁ እግዚአብሔርን ልክ ነሽ ሰንያ ችግር አለባት እና ደግሞ እንትና ሰላም እንግዲህ ካያው እኔ ቤቴን ስከፍት ነው በፊት አላቃተም ቤቴን ከከፈትኩ በኋላ ከፍራንኩ ጊዜ ነው ስገባ ማይንዲ ከዚህ በፊት አላቃተም እኔ ሰላምን እውነቱን ስነግራችሁ እኔ ቤት ስገባ ነው ማቃት እንጂ ሌላ ቦታ አላቀም ማለት ነው እና ሰንዬ እስቲ አሁን አውሪ አንቺ ምቱን አሽና ስለዚህ ምን መስለሽ አሁን እሷ ካወቀች ድሮም ጀምራ የሃይሚ ኦዲየንስ እውነተኛ የሃይሚ ኦዲየንስ ቢቶን ኖሮ ውዘር ላይ ምንም አታወራም ውዘርም ይሁን ውዘርና እንደውም ገኒ ቢጣሉ ራሱ ታስታርቃለች ነበር ገባሽ አይደለም እንዴት ነው እኔ አስብኩት እቺ ልጅ የብሩክ ኦዲየንስ ነች ወይ የማውዳንስ ነች ብዬ ነው አስቤ ነው እንደዛ ማውራት የፈለኩት ገብቶሻል አይደለም እንዴት የሃይሚ ሆን ትልቅ አሁን አንቺ ነገር ለምን ታቀሳስራለች ነው ነገሩና ማቀሳሰራለች የትኛውም ነገር
ገባሽ? አሁን የማንም ቤት ከሰማች ወሬ አንቺ ሰኒ ስነ ስርዓት ያዥ መጀመሪያ ቆይ ሰላምዬ ተረጋጊ። ቆይ ሰላም ተረጋጊ። ላ ስስም ላ እየጠፋች እኮ አይደለም እያጠፋች እኮ አይደለም። የሆነ ነገር ራሱ ብትሰማ የሆነ ነገር ሰምተሽ ብትሰማ ራሱ መደበቅ ነው ያለብሽ ነው ያለች። አሁን እኔ ቤት ስትገቢም እኮ ታውሪያለሽ እኮ ሰላም። ለምንድን ነው የምደብቀው? ለምን እኔ ያየሁት የሰማሁት መናገር መቤቴ ነው። ይሄን አትዘግኝ እኮ ልክ ነሽ እኮ አይደለማ። ቆይ ስሚ ማውራት ሳይሆን ቤትሽን ከፍተሽ አስረግጠሽ ንገሪያቸው። ስሚያ ሰላም ተረጋጊ። ሰላም እሷ እያለች ያለችው ማቀሳሰር የለብንም። ገኒና ዩዘርን ራሱ የሆነ ነገር ቢባል አሁን በቀደም እውነቱን ስነግርሽ በኩኪ በጣም ተናድጃለሁ። እኔ አሁን ገና እሷን ጠራታለሁ እውነቱን ስነግርሽ። ለምን እኔ ልወጣ ነው ችግር የለውም። ግን ደግሞ እኔ ገነትና ዩዘር መሀል እኔ አልገባውም። እኔ ሰኒ ለራሷ ነው የጠየኳት። ሌላ ነገር ካለ ታምጣው። ስለ ዩዘርና ስለ ገኒ አያገባኝም። ጓደኞች ናቸው ምናምን እኔ ምን አገባኝ መሀላቸው ገባው ገባው ሰኒ በቃ ይኸውልሽ ሰኒዬ ሰላም መስላሽ ነው እንጂ ዘር የምትባለው ሴትዮዋ ራሱ ብለሻል። እንደዛ ማለት አልነበረብሽም። የተከበረች ሰው ነች። አማምዬ ተውና የኔን ተውና ተረጋጊ ሰኒ። ዩዘር ያበቃውን ጨርሳለች። ታኮ ተባባሉ ሰኒዬ የዩዘርን እኮ ይቅርታ ተባባሉ እኮ ሰኒ ያለው ሰላም ይቅርታችን ተቀብያለሁ። ካጠፋውም ይቅርታ ሰላምዬ በቃ የኔን ተይና አንቺ እንደዛ ላይ ዝጊ በቃ ሰቁት በማርያም አሁን ዘቁት። ሰኒዬ በቃ እናሳጥረው እናሳጥረው። ለምን እዛ ቤት ሄደች ብላ ምን ቢታወራ እኔ አሁን ገንዬ መልስ ሰጣሁት። አንድም መልስ አልሰጣሁትም። ገብቶሻል? በጣም ክራ በቃ ሰኒዬ ፊት ያለ ሰው ማክበር አለ። ሁለተኛ ለመዳት ምን መክራታለን ሰኒዬ አሁን ሁለተኛ እንደሱ አትልም። በጣም መልካም ልጅ ናት። በቃ ሰው ሆኖ ማያጠፋ የለም። ግልጽነት ስላላት ነው የኔ ቆንጆ። ነው ፊት ለፊት ስለሆነ ሰላምዬ ምሽም አየ በቃ ማድረግ አይቻልም። ስለዚህ በቃ ሰላም ፍጠሩ በማለት ይቅር ተባባሉ። ሰላምዬ ይቅር ለመድኃኒዓለም ተባባሉ። ይቅር በይ ሰላምዬ። እሺ ምንም እየተባባለ ኒውቱን አንቺ ሰላም ነግሬሽ መቅዲ አንዴ አዳምጡኝ። እሺ 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 አውሪ ሰኒዬ እሺ አውሪ። የሚከበር ሰው ማከበራ ሁሉም ይከበር እኮ ሁሉም ይከበር። ግን ቢሆንም ማለት ጭንቅላታችን ከተሰራ ብዙ ሰው እዚህ ብዙ ገፍተሮች ብዙ ጨረቃ ፋሚሊ ብዙ የሚከበር ሰዎች አሉ። ገብተሻል? ግን እኛ ሳናውቅ ዝም ብለን እናወራለን። ይሄ ራሱ በጣም እኛ ወራዳ መሆኑን ነው የሚያሳውቀው። ገፍተሮች ራሱ መነክ እኔ ሰላምን አይደለም እያልኩት አለው። ሰላም አንቺን አይደለም። ገብቶሻል? አንቺን አይደለም። ቀደም ብለሽ ነበር። ብዙዎቹ መከበር ያለበት ሰዎች መከበር አለበት። ትልቅ ገፍተሮች ጨረቃ ፋሚሊ ሆኖ ትልቅ የሆነ ሰው መከበር አለበት። ጋይስ ታች ካላችሁ ማለት ነው መስማት አለባችሁ። ይሄ ነው ሁሉም ይከበር። ስለዚህ ደግሞ እሺ በቃ ትልቅ ሰዎች ማከበር በቃ እሱን እናስተምራታለን። ዝም ብላችሁ አትቀሳሰሩ። خلاص አንቺም እያቀሳሰሩ እናስተካክለን እናወራበታለን። በሱ ዲቦ ማርያም እንዴ እኔ ነገ እናወራበታለን። ይቅር ተባባሉ። አንቺን አይደለም ሲናገር ይሰማል። አንቺን አይደለም እኮ እኔ እኮ ያልኩሻለሁ። ድሮ የማውዲንስ ነበርሽ። እኔን እኮ በጣም ነው የሰደብሽ። ሳኒ ይቅርታ አድርጊያለሁ በያትና ይቅርታ የታግንቼሽ ጉድ እኮ ነው። አንቺ አይደለሽ እንዴ ከቃሊ ጋር ሆነሽ እየሰደብሽ የነበርሽ? የታግንቼሽ እኔ እኮ ላስረዳሽ። በቃ ረፈቱ ታረኛ ናብሩን እኛ ልጆች እናት ነን። በቃ ሰላም ይቅርታ በይ በቃ እኛን የተሰደበው ተባባሉ። እናንተ ነገሩን ሳይጨርሱ በቃ ሰኒዬ ሳሚባባሉ ፈጣሪ ክርስቶስ ሰኒዬ እኮ ሰኒዬ ነገረችሽ እኮ ሰኒዬ። ስሚ ሰኒዬ እኔ አላወኩም
አንቺ አላወኩም አልሻት እንዴ? ለምን እዛ ገባሽ? እኛን የሰደቡበት ቦታ ነው ብላ ያለችሽ። በቃ ስለዚህ ታዩ ሰላምዬ ይቅርታ በያት። ሰላምዬ ሰኒ፣ ከዛ ሰኒ ደግሞ ይቅርታ ታያለሽ። ያላ እኔ ጭንቅላቴን እያመመኝ ነው። እግዚአብሔር ካጠፋው ይቅርታ። እኔ ደግሞ ሰኒዬ እህቴ ይቅርታ፣ ሰኒዬ ይቅርታ በይ። ካጠፋው የሚባል ወሬ ነው። ሰኒዬ እኔ ቆንጆ እህቴ ይቅርታ በያት። እሺ እና ኮፒሊንግ አርጉ። ቤቴ ዋርኒንግ እየሰጠ ወይኔ ጉዴ! እኔ ካጠፋው አትበይ ብያለሁ። ግን የኛ ትልቅ ሰዎችን እና እኛ ትንሽ ሆነን በቃ ማከበር አለብን። ካላስ ችግር የለም። እሺ እሺ ሰኒዬ ቆንጆ ሲያወደስ ካላስ ጨርሰናል። ታሪክ ይቅርታ በያ ገንዬ እዚሁ ድምጽ እያስተጋብርታ በማለት የሚጎዳው ምንም ነገር የለም። አመሰግናለሁ ስላከበርሽኝ ልጅ ሳኒ። ቀጥይ። ኧረ እናንተ ምን ጉድ ናችሁ? ሳኒ እንደው በቃ ብያለሁ። ወሬ ረጅም ወሬ እንዳታወሪ። ሃናን አጥፍቻለሁ ይቅርታ እንድትይ ይፈልጋለሁ። ለምንድን ነው እንደዛ ማድረግ የፈለግሽው? የምር ነው እግዚአብሔር ለማውቅ ልንገርሽ ለምን እንደዛ ማድረግ እንደፈለግሽ እኔ ቢሞት ይቅርታ ነው ሲሚኝ መጀመሪያ ነው ሳኒ እኔ ናዳም ቢሞት ይቅርታ አልጠይቃትም ብላ ነበረች። ገበሽ ነው ግን ሳኒ እንዴ ልጅ ምንም አልሆንኩትም። እሷ እኮ ያለችውን ዩቲዩብ ላይ ሰምቻለሁ። ሳኒም ቢሞት ይቅርታ አልጠይቃትም ብላለች። እኔን ማለት ለምሳሌ ለዚህ ነው ወይስ ለምንድን ነው? አሁን አንቺ ከጠየቅሻት እኮ እሷ ይቅርታልሻለች። እሷ እኮ ይቅርታ ልትል ተጠራች አይደል? እንደ ሰንዬ በፈጠረሽ በዛኔ ታይ ሰይጣን እኮ ስንናደድ እኮ የምናወራ ነገር አናውቅም። ሳኒ አንቺ ግን ሎ ትላለች፣ ትጠይቃለች፣ ትነጋገሩ ሰምደም አንቺ ስትይ ይቅርታው እኔ ነኝ ያጠፋው ተናዳ ሊሆን ይችላል። አጥፍቶም ሳያጠፋም ይቅርታ የጠየቀ ሰው ልክ አንቺ እኔ አጥፍቼ ይቅርታ ብትይ ሳንዬ እኔም እኮ ተናድጄ ነው ይቅርታ ምንልሽ ዘበረን ይቅርታ ጠይቃታለሁ። ግን እሷን ባታጠፊሳ ምን ችግር አለ? ባታጠፊ ወደ ታች ዝቅ ብትይ አንቺ ስልጣንሽ ቆረጣል ወይም ሃናን ወርዳለች። ሃናን ትመጣለች። ልጅ ሳኒ ይቅርታ ችግር የለም። እስቲ አንዳንዴ ተበለጭ እንዴ! ማወቅ ማለት እኮ ይቅርታ ማለት ነው። እኔ ሳላጠፋ ይቅርታ እላለሁ። አንቺን አሁን የሆነ ነገር ቢፈጠር ለምሳሌ ሰንዬ አጥፍታም ሆነ አላጠፋችም እኛ ምክንያት ተናደደ ነው እኮ ይቅርታ ማለት እኮ አንቺ አጠፋሽ ማለት ጠይቃታለሁ። እግዚአብሔርን ይቅርታ ጠይቃታለሁ። ግን እሷ ምን አለች እንደሆነ ታውቃለች። እሷም ቢሞት ማን ስለሆነች ነው ይቅርታ የሚጠይቃት ስላለች አንቺ እንደዛ ስላለች ብቻ እሷ ይቅርታ ጠይቃታለች። ሰንዬ ተናዳ ሊሆን ይችላል። ሰንዬ ተናዳ ሊሆን ይችላል። ስንናደድ እኮ ብዙ ነገር እናወራለን። አንቺ አሁን ይቅርታ ስትያ ወይኔ ሳንዬ ለምን ይቅርታ አልሽኝ? እኔ እኮ ነኝ ያጠፋሁት። እንደዛ እኮ ነው ሰው የሚለው። እንዴ ምን ነከሻት? አንቺ ባታለኝ ይቅርታ በማለትሽ ሳንዬ እኮ ይቀልላችሁ ነው የመጣሁት። እሷም እኮ ብላለች እኔ አሁን ስራ አለብኝ ይቅርል እንትን ነው የመጣሁት እኮ ብላለች። ሰንዬ ሰምተሻት እንደሆነ በቃ ጥሪያሽ። እሺ ሰንዬ በቃ እንትኑን እንተው በእናታችሁ በፈጠራችሁ። እኔ ልወጣ ነው በእውነት ይቅርታ ማለት ሃናን ጥሪ በእናትሽ ሙዬ ታይ ሰንዬ እኔ ቆንጆ ታድጊያለሽ። ሳኒ ምን ሆነሻል? እንጀራሽ ከፍ ይበል የኔ ልጅ ነሽ። አዎ ሰንዬ ነኝ። ይሄን አረግሽ አይፈጠርም እኮ በቃ ይቅርታ። ሰላም እንዴት ናችሁ? እንዴት አመሻችሁ? ሁላችሁም ደህና ናችሁ? ታረቁ እኛን በባዶ ሜዳ የለ ጥሯት ሃናንዬን። ወይኔ ብዙ ሰዎች ግን ሰው ማጣላት ስትችሉበት አንዳንዶቻችሁ አይሳካላችሁ። ሃናን ቆይ ሃናን ተረጋጊ። ዩዘር እያወሬና እሺ አመሰግናለሁ። ሃናንዬ እኛ ትልልቆች ነን። እዚህ ጋር ጥንጦ ይዞ ቁጭ ያለ ሰው የለም። የምንናገረው የምናወራው የመጣ ነው ለነዚህ ለሁለት ልጆች ነው። የግል ጉዳይ አይደለም አይደለ? ልጅ ያጠፋል፣ ስሜታዊ ሆኖ ሰው ይነጋገራል። ድምጼ ይሰማኛል፣ አልተመቸኝም። እዚህ ጋር ተፈጥሮ ነው። እኔም ተናግሬ ያለው ገንዬና እኔ ግብ ነው ያለችው እኮ ሃናንዬ ተረጋጊ። እሷ ያለችው ምን አይደለም። በቃ እኔ እኮ ይቅርታ አልኳት። በቃ እኔ ሰላም መቼ ተባባላችሁ?
ማንም ያቀሳስር የለም። ማን ያቀሳስረው? ማን ነው ወሬ የሚያቀሳስረው? እኔና ሰኒ እኮ ምንም ችግር አዳምጪኝ እስቲ ቆይ አዳምጪኝ። ማንም እኮ ያቀሳሰረ የለም። አንቺ ግን ተረጋጊና የሰኒን ባህሪ ታውቂያለሽ። እሷ ቀልደኛ ናት። እንደዚህም አይነት ተንኮልም የላትም። አውቃ ስትቀልድ ነው። አሁን እሷ የምትለው አንቺ ይቅርታ አልልሽም ብላለች። ለዛ ነው እሷ እኮ ይቅር አልልሽም ብላለች ነው የምትለው። እንግዲህ እዛ ዩቱብ ላይ የተጫነውን ነው ሰምታ ነው። ስለዚህ አንቺም ደግሞ ያንን ነገር መረዳት አለብሽ። አነን እንዴ ምን በምናችን ነው የምንጣላው እኛ? እንዴ ለሃይሚ እኮ ከሰኒ አልበልጥም እኔ። እንዴ እሷ ናት እኮ ከበፊቱም የምታውቃትኝ። አንቺም እንደዛው። እናንተ እኮ የስደት ታማቾች ናችሁ። እንዴ የስደት ታማቾች ናችሁ እኮ እኔ አይደለሁም። እናንተ እኮ ናችሁ። አሁን አንድ ነገር ባረጋችሁ እኔ ላይ ትረባረባላችሁ። ለምን? እናንተ እዛ ስደት ላይ ስላላችሁ። ገባሽ? ያንን ነው ማሰብ ያለብሽ አለን። ስለዚህ ምን ችግር አለ? አንቺ ልጄ እኔ ብገርፍሽም ችግር የለውም። እናትሽ ነኝ ብታያት ምን ትሆኛለሽ? እኔ እንደሱ ብያት አይደል እንዴ? እኔ ተናግሬያት የለ እንዴ? ለምን እዛ ገባሽ ብዬ ተመልሼ ምን አልኳት? ልጄ ነሽ ብመጣሽስ አልኳት። በቃ እናትነት እንደዛ ነው እንዴ? ምን አለበትኝ እንዴ? አሁን ልጅሽን አልፈልግም ምናምን ብለሽ ቆርጠሽ ትተያለሽ እንዴ? እንደዛ ማለት ነው። ሰኒ መቆ ልጅ ናት፣ የ19 ዓመት ብትሆን ነው። ስለዚህ በቃ ምንም ማለት አይደለም። አንቺ እንዴ ከሌሎቹም ጋር ተታርቀሽ የለ እንዴ? አይደለም ከሰኒ ጋራ ከምትቀልደው እሷ ቀልድ ይዛ ነው ከኛ ጋራ በእኛ እየቀለለች እንዴ። ምን ሆነሻል? ያንን ነው ማሰብ ያለብሽ። አዎ ሃናን እየተረጋጋ። ስለዚህ ዝም በይና ቁጭ በይና እግዚአብሔርን ዝም በይና ቁጭ በይና ትመጣለችኝ። በቃ ቁጭ በይ። ምን አለበትኝ እንዴ? ያቱ ስራሾች ቆይ እኔ ልብሴን ትቼ ነው እኔ ልብሴን ትቼ እግዚአብሔርን ሰው ልብሴን ትቼ ነው የገባው። ሰኒ ነይ ሰኒ በመድኃኒዓለም ይዤሻለሁ። ነይ ግቢ ሰኒ። ችግር የለውም እኮ ብንመጣሽም እኮ መቻል አለብኝ ሰኒ። እኛ እናቶችሽ እኮ ነው። ምን ሆነሽ? እኛ ለምንድን ነው ለአደባባይ የምትሰጡት? ሰኒ እያላችሁ በቃ እኔ እና እሷ እንነጋገራለን። እግዚአብሔርን ችግር የለውም። ማርያም እሷ ትመጣለች፣ ራሱ እኮ ቤትሽም ትመጣለች። ለእኛ ደስ እንዲለን ነው እንጂ ትመጣለች። አሁን ቀጥ ብላ እኮ አይቻት እኮ ስቤያታለሁ። አዎ ትመጣለች፣ ግን ለእኛ ደስ ይበለን። አውቃ ነው። አሁን እኮ እሷ እኮ እንደዚህ ልታሸብረን እኮ ነው። እኔ የሰኒን ባህሪ መታት